መጽሐፈ ዕዝራ ካልዕ ምዕራፍ 4 ንጉሥ ያሸንፋል ብሎ የተናገረው ሁለተኛው ይናገር ጀመረ። እናንተ ሰዎች ምድርን ሰዎች የሚያሸንፏት አይደለምን? ባህርንም በሚገዟት በውስጧ ያለውንም ሁሉ የሚገዙ አይደለምን? የእነዚህ ሁሉ ጌታቸው ነው፣ ፈጽሞ ይገዛቸዋል። እርሱ ያዘዛቸውንም ሁሉ ይሰራሉ። ባልንጀራችሁንም ግደሉ ቢሏቸው ይገድላሉ። ወደ ሰልፍም ሂዱ ቢላቸው ይሄዳሉ። ተራሮችንም ንዳችሁ ሜዳ አድርጉ ቢላቸው ይንዳሉ። አጥሩን ግንቡን አፍርሱ ቢላቸው ያፈርሳሉ። የንጉሱን ትእዛዝ እምቢ እንዳይሉ ይሏቸዋል፣ ይገድላሉ፣ እነርሳቸውንም ይገድሏቸዋል። ንጉስም ድል ቢነሳ የማረኩትን ምርኮ ሁሉ ለንጉስ ይመልሳሉ። ያልዘመቱ ያልተዋጉ ምድርንም የሚያርሱ ሰዎችንም ዘርተው አዝመራቸውን ባገቡ ጊዜ ግብሩን ለንጉስ ይሰጣሉ። እርሱ ግን አንድ ብቻ ነው። ግረፉ ቢላቸውም በግድ ባልንጀራቸውን ይምቱ ቢላቸው ይመታሉ፣ ተው ቢላቸው ይተዋሉ። ግረፉ ቢላቸው ይገርፋሉ፣ ስሩ ቢላቸውም ይሰራሉ። አፍርሱ ቢላቸው ያፈርሳሉ፣ ቁረጡ ቢላቸው ይቆርጣሉ፣ ትከሉ ቢላቸው ይተክላሉ። ሕዝቡ ሁሉ ሰራዊቱ ሁሉ ለአንድ ንጉስ ይገዙለታል። ይህ ነው። ከዚህም ጋራ እሱ ተቀምጦ በልቶ ጠጥቶ ይተኛል። ሌላው ዙሪያውን ከቦ ይጠብቃል። ከተኛ በኋላ ከነርሱ አንዱ ሄዶ ጉዳዩን ማድረግ የሚችል የለም። ሌት ከዘብ አደሩ፣ ቀን ካጀብ ዋሉ ቢላቸው እምቢ ይሉት ዘንድ አይችሉም። እናንተ ሰዎች ሁሉ እንዲህ ሆኖ የሚታዘዝለት ንጉስ አያሸንፍም ትላላችሁን? አለ። ይህን ተናግሮ ከዚህ በኋላ ዝም አለ። ጽድቅንና ሴት ያሸንፋሉ ያለ ሶስተኛውም ይናገር ጀመረ። ይኸውም ዘሩባቤል ነው። እናንተ ሰዎች ንጉስ ከሁሉ የሚበልጥ አይደለምን? ለንጉሱስ የሚገዙ ሰዎች ብዙ አይደሉምን? ወይንስ ብርቱ አይደለምን? እኒህንስ የሚገዛቸው የሚያዛቸው ማን ነው? ንጉሱን የወለዱት ሴቶች አይደሉምን? ምድርና ባህርን የሚገዙ ሰዎችንስ ሁሉ የወለዱ ሴቶች አይደሉምን? ከእነርሳቸው የተወለዱ ወይን ከእርሱ የሚገኝበት የወይን ሀረግን የሚተክሉ ሰዎችን ወልደው የሚያሳድጉ ሴቶች አይደሉምን? ፈትለው ሰፍተው ወንዶችን የሚያከብሯቸዋል እነርሳቸው አይደሉምን? ወንዶችም ያለ ሴት መኖር አይቻላቸውም። ምንም ብሩን፣ ወርቁን፣ መልካሙን ገንዘብ ሁሉ ቢሰበስቡ መልኳ ያማረ ደም ግባቷ የተወደደ አንዲትን ሴት ባዩ ጊዜ ያን ሁሉ ትተው እርሷን ያያሉ፣ ነገሯንም ይሰማሉ። ሁሉም ምን ታምር እያሉ ያደንቃሉ። ከብርቅና ከብር ካማረውም ገንዘብ ሁሉ እርሷን ይመርጧታል። ልጅም ያሳደገውን አባቱን ትቶ አገሩንም ትቶ ሚስቱን ተከትሎ ይሄዳል። ስለ ሚስቱ ሰውነቱን ለመከራ አሳልፎ ይሰጣል። አባት እናቱን አገሩንም አያስባቸውም። ሴቶች እንዳያሸንፏቸው በዚህ ታውቃላችሁ። ጥራችሁ ግራችሁ ያመጣችሁትን ገንዘብ ሁሉ ለሴቶች የምሰጧቸው አይደላችሁምን? ሰው ጦሩን ይዞ ባህሩን ዋኝቶ ወንዙን ተሻግሮ ሄዶ ይሰርቃል፣ በጨለማም ይሄዳል። አንበሳም ቢያይ ፈርቶ አይመለስም። በሰረቀም ጊዜ ሰርቆ ያመጣውን ይሰጣታል። ሰው ከወለዱት ከእናቱና ከአባቱ ሚስቱን ይወዳታል። በሴቶች ምክንያት አእምሯቸውን አጥተው ተገዥ የሆኑ ሰዎች ብዙ ናቸው። ስለ እነርሳቸውም ባሮች የሆኑ ብዙ ናቸው። በሴቶችም ምክንያት ፈጽመው በድለው የሞቱ ብዙ ናቸው። አሁንም የምናገረውን ነገር ካልተቀበላችሁኝ ንጉስ በሚገዛው አገር ሁሉ የሚፈራ አይደለምን? አሕዛብስ ሁሉ ባዩት ጊዜ ወደ እርሱ መቅረብን የሚፈሩ አይደለምን? እነሆ የንጉሱ ቁባት የከበረ የበርጠቄ ልጅ ኢጴሜን በንጉሱ ቀኝ ትቀመጣለች። የንጉሱን ዘውድ ከራሱ ላይ አውርዳ
በራሷ ላይ ትደፋለች፣ የንጉሱንም ፊት ትመታዋለች። ከዚህም ሁሉ ነገር ጋራ ንጉሱ አፏን ያያል። ብትስቅ ይስቃል፣ ብትቆጣም ትናገር ዘንድ ቁጣዋን ይበርድ ዘንድ ያቆላምጣታል። እናንተ ሰዎች እንዲህ የሚያደርጉ ሴቶች አያሸንፉንምን? አለ። ከዚህም በኋላ ንጉሱና ሹማምንቱ ዓይን ለዓይን ተያዩ። ከዚህም በኋላ የጽድቅን ነገር ይናገር ጀመረ። እናንተ ሰዎች ጽድቅ ሁሉን ድል የሚነሳ አይደለምን? ከሰማይ በታች ያለች ምድር ደግ ናት፣ በቃል ኪዳኑ ጸንታ ትኖራለች። ከምድር በላይ ያለ ሰማዩም ደግ ነው፣ በቃል ኪዳኑ ጸንቶ ይኖራል። ፀሐይም ከምስራቅ ተነስቶ በምዕራብ ገብቶ ዞሮ በምስራቅ ፈጥኖ ይመጣል። በመስ በኩል ዞሮ በአንዲት ቀን በምስራቅ በኩል ይወጣል። እንዲህ የሚያደርግ ፀሐይ ታላቅ አይደለምን? ጻድቅ ግን ከዚህ ሁሉ በልጣ ታሸንፋለች። ሰው ሁሉ ጽድቅን ይፈልጋታል፣ ሰማይም በእርሷ ጸንቶ ይኖራል። ስራውም ሁሉ በእርሷ ፈጽሞ ያልፋል። እውነት ነገር በያዘ ሰው ክፉ ነገር አይገኝም። ወይን በደለኛ ነው፣ ንጉስ በደለኛ ነው፣ ሴቶችም በደለኞች ናቸው። ሰው ሁሉ በደለኛ ነው፣ ስራቸውም ሁሉ በደል ነው። ይህ ሁሉ በጽድቅ የለም፣ እነዚህ ሁሉ በበደላቸው ይሞታሉ። ጽድቅ ግን ሁልጊዜ ታሸንፋለች፣ ሕይወት ናት፣ ለዘለዓለሙ ፈጽማ ጸንታ ትኖራለች። በእርሷ ዘንድ ከእግዚአብሔር ዘንድ መለየት የሰውን ፊት አይቶ ማደላት የለም። ነገር ግን ጽድቅ በሐሰት ከክፉ ነገር በክፉ ሰውም አታድርበትም። ሰውም ሁሉ ስራዋን ይወዳል። ጽድቅ ያደረበት ሰው በፍርድ ጊዜ ሐሰት አይፈርድም፣ እርሷም ድል ትነሳለች። መንግስት ገናንነት ያለሙ ሁሉ አገዛዝም በእርሷ ይገኛል። ጌትነት ገንዘቡ የሆነ እግዚአብሔር ይከብር ይመስገን ብሎ ዝም አለ። ከዚህም በኋላ ሰዎች ሁሉ ጽድቅ ደግ ናት፣ ከሁሉ ትበልጣለች፣ ፈጽማ ድል ትነሳለች ብለው ተናገሩ። ንጉሱም ዘሩባቤልን የምትወደውን ፈጽመህ ከተጻፈው ሁሉ ለምን አደርግሃለሁ? አንተ አዋቂ ሆነሃልና በቆይታ ከኔ ጋር ትቀመጣለህ፣ የኔ ባለሟሌም ትሆናለህ አለው። እርሱም ንጉሱን ኢየሩሳሌምን ሰራት ዘንድ ባቢሎንን ያጠፋት ዘንድ በወደደ ጊዜ በዚያም ይመለስ ዘንድ በተሳለ ጊዜ ቂሮስ ከኢየሩሳሌም የወሰደውን ንዋየ ቅድሳቱን ሁሉ ትመልስ ዘንድ በነገስ ጊዜ የተሳልከውን ስለት አስብ አለው። የፋርስ ሰዎች ይሁዳን ባጠፏት ጊዜ አይሁድ ያቃጠሏት ቤተ መቅደስን ትሰራ ዘንድ አንተም እንደ ተሳልክ አስተውል። አሁንም ጌታዬ ንጉስ የምማልድህ የምለምንህ ይህ ብቻ ነው። ካንተ የምፈልጋት ታላቅ ነገር ይቺ ናት። ሰማይን ለፈጠረ ለእግዚአብሔር የተሳልከውን ስለትክን ታደርግ ዘንድ ጌታዬ እሺ በለኝ፣ ከአንደበትህ የወጣውንም ነገር ጨርስ አለው። ከዚህም በኋላ ንጉሱ ዳሪዮስ ዘሩባቤልን አቅፎ ሳመው። እሱን ይሸኙት ዘንድ ከሱ ጋር ያሉ ይሸኙት ዘንድ ወደ ኢየሩሳሌምም የወጡ ሰዎችን ሁሉ ያሰናብቷቸው ዘንድ ወደ አለቆችና ወደ ራቅ ማሰሪያዎች ሁሉ ወደ መኳንንትና ወደ ሹማምንቱም ደብዳቤዎችን ጻፈ። ከእርሱ ጋር ቤተ መቅደስን ይሰሩ ዘንድ የዋንዛቸውን የዝግባውን እንጨት ወደ ኢየሩሳሌም ያመጡ በደጋ ላሉ ሰዎችና የሶሪያ ክፍል በምትሆን ለሹማምንትም ሁሉ ደብዳቤ ጽፎ ሰደደላቸው። አርበኞቻቸው የሚሆኑ ባልንጀሮቻቸውን ሁሉ ከመግዛታቸው ነጻ ያወጧቸው ዘንድ በሚገዛው አገር ወደ ይሁዳ ለሚወጡ አይሁድ ሁሉ ጽፎ ደብዳቤ ሰደደላቸው። ከሹማምንቶቻቸውና በራቅ ማሰሪያዎቻቸው ከመኳንንቶቻቸውም ሁሉ ወደ አደባባያቸው ግብር እንዲያመጡ በአውራጃቸው ላሉ ሰዎች ግብሩን ይፍቁላቸው ዘንድ
አይሁድን አጽንተው የያዙበትን ቦታቸውን ይተዉ ዘንድ ስራው እስኪፈጸም ድረስ ለቤተ መቅደስ ስራ የሚሆን በአመት 20 መክሊት ወርቅ ይሰጧቸው ዘንድ ደብዳቤ ጽፎ ሰደደ። እንደ ስርዓቱ እንደ ልማዳቸው በመሰዊያው ዘወትር ለሚሰዉት መስዋዕት በአመት 17 መክሊት ዳግመኛም 10 መክሊት ወርቅን ይሰጧቸው ዘንድ ደብዳቤ ጽፎ ሰደደ። ቤተ መቅደስን ለመስራት ከባቢሎን ወደ ኢየሩሳሌም የሚመጡትን ሁሉ ልጆቻቸውንም ከመግዛት ነጻ ያወጧቸው ዘንድ ደብዳቤ ጽፎ ሰደደ። ለሚወጡ ካህናት ሁሉ በሚሰሩ ገንዘብ የስራ ልብሳቸውንና ምግባቸውን ይሰጧቸው ዘንድ ጻፈላቸው። በኢየሩሳሌም ያለ የቤተ መቅደስ ስራ እስኪፈጸም ድረስ ለሌዋውያንም ምግባቸውን ይሰጧቸው ዘንድ ደብዳቤ ጽፎ ላከላቸው። ለሚገዙ ቤተ መቅደስንም ለሚሰሩ ሁሉ ምግባቸውን ይሰጧቸው ዘንድ ጻፈላቸው። ቂሮስም ከባቢሎን ያወጣውን ንዋየ ቅድሳቱን ሁሉ ወደ ኢየሩሳሌም ላከላቸው። ቂሮስ ሁሉን ያደርጉላቸው ዘንድ እንዳዘዛቸው ዳሪዮስም ወደ ኢየሩሳሌም ይወጡ ዘንድ ልብሳቸውንና ቀለባቸውን እንዲሰጧቸው አዘዘላቸው። ከዚህም በኋላ ዘሩባቤል በወጣ ጊዜ ወደ ኢየሩሳሌም አንጻር አንገቱን አቅንቶ ሰማያትን የፈጠረ እግዚአብሔርን አመሰገነ። ድል መንሳት ካንተ ይገኛል፣ እውቀትም ካንተ ይገኛል፣ ጌትነትም ያንተ ገንዘብ ነው፣ እኔም ያንተ ባሪያ ነኝ። እውቀትን የሰጠኸኝ አንተም የተመሰገንህ ነህ። አቤቱ ጌታችን፣ አባቶቻችን ባንተ አመኑ። ደብዳቤውን ተቀብሎ ወደ ባቢሎን ሄደ። ለወንድሞቹ ሁሉ ይህንን ነገራቸው። ወጥተው ኢየሩሳሌምን ይሰሯት ዘንድ ስሙ የተጠራባት ቤተ መቅደስን ይሰሯት ዘንድ ይቅር ብሎ እረፍትን የሰጣቸው የአባቶቻቸውን ፈጣሪ አመሰገኑ። መሰንቆውን በገናውን እየመቱ 7 ቀን ተድላ ደስታ አደረጉ።